ፑቲንን ከማናገር ውጪ ምርጫ የለንም አሉ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን። ይህንን የምናደርገው ለራሳችን ስንል ነው ብለዋል። ዝርዝሩን እንመለከተዋለን። አውሮፓ እንደፎከረው የሩሲያን ገንዘብ ከመንካት እጁን ሰብስቧል። በከፍተኛ ዕዳ ለተዘፈቀችው ዩክሬን ብድር ለማበደር የተስማማው አውሮፓ የሩሲያን ገንዘብ አትንካ በተባለው መሰረት ሳይነካ ቀርቷል። እንዲሁም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በታሪክ ከፍተኛ በተባለው የአሜሪካ የወታደራዊ በጀት ሰነድ ላይ ፊርማቸውን አኑረዋል። የሰራዊቱን ደሞዝ ለመጨመር ያሰበው በጀቱ ለዩክሬን የመደበውም ገንዘብ ታውቋል። በሌላ በኩል ግብፅ ወደ ጎረቤት ሱዳን ጦሬን ላስገባ ገደዳለሁ እወቁልኝ ብላለች። በተወሳሰበው የሱዳኑ ጦርነት ተጨማሪ እሳት ልታርከፈክፍ የቆረጠችው ካይሮ በፕሬዝዳንት ጽሕፈት ቤቷ በኩል ያወጣችው መግለጫ መነጋገሪያ ሆኗል። ጎረቤቶቿ ሁሉ ጦርነት ተነስተውባታል። የሊቢያን ጦርነት ምንም ያላደረገችው፣ በጋዛም ምንም ያልፈየደችው የአልሲሲዋ ሀገር በሱዳንስ ምን ትፈይዳለች? ትልቅ ጥያቄ ሆኗል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰብ ሆኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። አውሮፓ እንደፎከረው አልሆነለትም። ከውስጥም ከውጭም በመጣበት ተጽዕኖ የሩሲያን ገንዘብ እንደፎከረው ሳይነካ ቀርቷል፣ እጁን ሰብስቧል። ይሁንና ከኪሱ 90 ቢሊዮን ዩሮ ያህል ለዩክሬን ለማበደር ተስማምቷል። በቀጣዮቹ 2 ዓመታት ዩክሬንን ያስተነፍስልኛል ያለውን ይህንን በጀት በግድ ለማጽደቅ የተገደደው የሩሲያን ገንዘብ መንካት እንደማይችል ካረጋገጠ በኋላ ነው። ከ200 ቢሊዮን ዩሮ በላይ የሩሲያ ሀብት በአውሮፓ ይገኛል። ይህንን ሀብት አግዶ ያስቀመጠው ብራሰልስ ከዚህ ሀብት ላይ ዘገን እያደረገ ለዩክሬን አሳልፎ ለመስጠት ፍላጎት ነበረው። ነገር ግን በህብረቱ ውስጥም ከህብረቱ ውጭም ከፍተኛ ተቃውሞ ተነስቶበት ይህንን ማድረግ ሳይችል ቀርቷል። ከፍተኛ የገንዘብ ቀውስ ውስጥ የምትገኘው ዩክሬን በተለይ ከሚያዝያ በኋላ የገንዘብ ቀውሱ ተባብሶ አደገኛ ሁኔታ ውስጥ እንደምትገባ ይጠበቃል። በቀጣዮቹ 2 ዓመታት 90 ቢሊዮን ዩሮ ገንዘቧን የምትጠቀም ሲሆን አሁንም ግን ከፍተኛ ዕዳ ቡድን 7 አባል ሀገራት ሰብሰብ ብለው ያበደሯትን 72 ቢሊዮን ዩሮ እስካሁን መክፈል አልቻለችም። አሁንም ተጨማሪ 135 ቢሊዮን ዩሮ እንደሚያስፈልጋት ይነገራል። ይሁንና ብራሰልስ ባለው አቅም 90 ቢሊዮን ዩሮ ያህል መድቦ ሰጥቷታል። ይህ ገንዘብ በሰላሙ ጊዜ ቢሆን ዩክሬንን አንቀባሮ ባኖረ ነበር። ነገር ግን በከፍተኛ ጦርነት ውስጥ የምትገኘው ዩክሬን ለጦር ሰራዊቷ ስንቅም ትጥቅም አቀብላ ሕዝቧንም በኢኮኖሚው መስክ አስተዳድራ መኖር የምትችልበት ሁኔታ ውስጥ አይደለችም። በየቀኑ ከሩሲያ የሚዘንበው ድሮንና ሚሳኤል፣ በየዕለቱ እየተገፋ ያለው መሬቷ ዩክሬን የገንዘብ ማገዶ ሆና ገንዘብ እንድትፈጅ ዋና ዋና ምክንያት ሆነው ቀርበውባታል። ይሁንና አውሮፓ ከራሱም ቢሆን ቆርሶ በሰጠው ገንዘብ ደስተኛ ሆኗል። አሰብን፣ ቁርጠኛ ሆነን አደረግነው ብለው የአውሮፓ ህብረት ካውንስል ፕሬዝዳንት አንቶኒዮ ኮስታ በኤክስ ገጻቸው ላይ ጽፈዋል። አውሮፓ የሩሲያን ገንዘብ አላግባብ እንዳይነካ ብርቱ ጥረት ያደረገችው ቤልጂየምም ተሳክቶላታል። የቤልጂየም ጠቅላይ ሚኒስትር የሆኑት ባርት ዴ ቬቨር አውሮፓ ራሱን ካላስፈላጊ ቀውስ አጽድቷል ብለዋል። እርሳቸውና የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ፣ የሃንጋሪው አቻቸው ቪክቶር ኦርባን እና የስሎቫኪያው ሮበርት ፊኮ እንዲሁም የቼክ ሪፐብሊኩ አንድሬ ባቢስ አውሮፓ በፍጹም የሩሲያን ገንዘብ መንካት የለበትም የሚል አቋም ላይ ደርሰው ነበር። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ይህንን አቋማቸውን ወደ ኋላ ላይ ነው አጠናክረው ያመጡት። ሌሎቹ የሩሲያ አጋር እንደሆኑ የሚነገርላቸው ሃንጋሪ፣ ስሎቫኪያ እና በአሁኑ ሰዓት አቋሟን ከአውሮፓ ያስተካከለችው ቼክ ሪፐብሊክም ይህንን ሐሳብ እየገፉበት ቆይተዋል። ለዚህም ይመስላል አውሮፓ ግድ የለም ይህንንስ ማናየበት ብሎ ራሱን እያጽናና የሚገኘው። የፖላንድ ጠቅላይ ሚኒስትር የሆኑት ዶናልድ ታስክ ወይ ገንዘቡ ዛሬ ይመጣል ወይ ደም ነገ ይመጣል በሚል ሲፎክሩ ቆይተው አይ ካለው ሁኔታ አንጻር ይህንንም ማድረጋችን ተገቢ ነው፣ አስቸጋሪውን ነገር በአስቸጋሪ መልኩ አልፈነዋል ብለዋል።
ይህ እንደተጠበቀ ሆኖ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ፑቲንን ከማናገር ውጪ ምርጫ የለንም ብለዋል። ማክሮን ጦርነቱ ከመጀመሩ ጊዜ አንስቶ ቭላዲሚር ፑቲንን በተለያየ መንገድ ለማናገር ጥረት አድርገው እንደነበር ይታወቃል። ጦርነቱ ከመጀመሩ በፊት ሞስኮ ድረስ ሄደው በረጅሙ የክሬምሊን ቢሮ አንዱ ጥግ ላይ ተቀምጠው ከፑቲን ጋር ሲወያዩ መታየታቸው የሚታወስ ነው። ከዚያም በኋላ ግንኙነታቸውን ሙሉ ለሙሉ ላለማሻከር ጥረት ሲያደርጉ ቆይተዋል። ይሁንና ጦርነቱ እየገፋ በሄደ ቁጥር ፑቲንን በከባባድ ቃላት ሲሳደቡ መቆየታቸው የሚታወቅ ነው። አሁን ግን ዓይናቸውን በጨው አጥበው ፑቲንን ማናገር አለብን ማለታቸው መነጋገሪያ ሆኗል። ለእኛ ለአውሮፓውያንም ለዩክሬናውያንም የሚጠቅመው ነገር ከፑቲን ጋር ቁጭ ብሎ መነጋገር ነው። ይህንንም ለመመለስ አስፈላጊውን መዋቅር መዘርጋት አለብን። ይህንንም በአጭር ጊዜ ውስጥ ምናልባት በቀጣዮቹ ሳምንታት ማድረግ ይኖርብናል። አውሮፓውያን ይህንን ማድረግ ግዴታችን ነው ሲሉ ተናግረዋል። ከምዕራብ ሀገራት ጦርነቱ ከተነሳ በኋላ በአሜሪካ መርነት ሩሲያን ማውገዝ፣ ከሩሲያ ጋር አለመነጋገር ለምዕራቡ ዓለም ፋሽን ሆኖ ቆይቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ሲመጡ ግን የእኛ መንግስት ወደ ቀልቡ የተመለሰ መንግስት ነው፣ ከቀልባችን ሆነን ሁሉንም ነገር እናደርጋለን ባሉት መሰረት ከሩሲያ ጋር እየተደረገ ያለው ጦርነት ለመሆኑ መንስኤው ምንድን ነው? ሩሲያስ እዚህ ነገር ውስጥ እንዴት ገባች? የእኛስ ኔቶ በዚህ መጠን መስፋፋት ነበረበት ወይ? ብለው ጥያቄዎችን በመጠየቅ ዴሞክራቶቹ ሩሲያ ሩሲያ እያሉ ህዝብን የሚያደነዝዙበትን ፕሮፓጋንዳ ከህዝቡ ትከሻ ላይ በማንሳት ቭላዲሚር ፑቲንን በቀጥታ ሊያውም አሜሪካ ድረስ ጠርተው በማናገር ነገሮች እንዲስተካከሉና በሁለቱ ሀገራት መካከል ያለው የጠላትነት መንፈስ ለጊዜውም ቢሆን በረድ እንዲል ማድረጋቸው ይታወሳል። አሁንም ጥረታቸውን ቀጥለው በዛው በአሜሪካ በቀጣዮቹ ቀናት የቭላዲሚር ፑቲንን ልዑክ በባለስልጣኖቻቸው አማካኝነት እንደሚያስተናግዱ ይጠበቃል። የፑቲን ልዑክ የሆኑት ኪሪል ዲሜትሪቭ ማያሚ ተገኝተው ቅዳሜና እሁድ ከስቲቭ ዊትኮፍ ማለትም ከፕሬዝዳንት ዶናልድ ትራምፕ ልዩ ልዑክ እና ከፕሬዝዳንቱ ልጅ ባለቤት ጃሬድ ኩሽነር ጋር እንደሚወያዩ ይጠበቃል። የዜሌንስኪ ሰዎችም አርብና ቅዳሜ በዩናይትድ ስቴትስ ተገኝተው ምክክር ያደርጋሉ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም አሜሪካ ምን አይነት ዋስትና ትሰጠናለች የሚለውን ጉዳይ በተመለከተ በዝርዝር ማወቅ እንፈልጋለን፣ ዋሽንግተን ይህንን ትስጠን ሲሉ መናገራቸውም የሚታወቅ ነው። ይህ እንደተጠበቀ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በታሪክ ትልቅ ነው የተባለውን የአሜሪካን ወታደራዊ በጀትን በያዘው ሰነድ ላይ ፊርማቸውን አኑረዋል። 901 ቢሊዮን ዶላር ነው አዲሱ የአሜሪካ ወታደራዊ በጀት። ከዚህ ውስጥ 0.09 በመቶ የሚሆነውን ብቻ ለዩክሬን እንደምትሰጥም ይጠበቃል። 800 ሚሊዮን ዶላር ለኪየቭ ይሰጣል የተባለው ወታደራዊ ድጋፍ ነው። ይህንንም የአሜሪካ የጦር መሳሪያ አቅራቢዎች ትዕዛዝ ተሰጥቷቸው በአሜሪካ የሥራ ዕድል ተፈጥሮ ነው ዩክሬን የጦር መሳሪያዎቹን የምታገኘው። ከዚህ ቀደም 400 ሚሊዮን ዶላር አካባቢ ብቻ ልታገኝ ትችላለች ተብሎ እንደነበር አይታወስም። በከፍተኛ የሙስና ቅሌት ውስጥ ትገኛለች የተባለችው ኪየቭ በአሜሪካ 100 በመቶ አልተጨከነባትም። የግብር ከፋዮቻችንን ገንዘብ በዘፈቀደ የትም አንጥልም ያሉት ዶናልድ ትራምፕ እንደ ባይደን በጣም ሳያበዙት ደግሞም የዲፕሎማሲውንም የአሜሪካ መሪነትንም ተወደደም ተጠላም አሜሪካ በዩክሬን ያላትን ጥቅም ለማስጠበቅ በማሰብ 800 ሚሊዮን ዶላሩን ቆርሰው እንደሚሰጧት ይጠበቃል። ከአውሮፓ አካባቢ ኃይሉን ለማስተካከል እየሞከረ ላለው ፔንታገን የተለያዩ ማሻሻያዎች ይደረጋሉ ተብሏል። በባልቲክ አካባቢ የተጠናከረ ጥበቃ እንዲኖር አሜሪካ ትፈልጋለች። ለዚህም በበጀቷ ውስጥ እቅድ አቅዳለች ነው የተባለው። በካሪቢያንም እንዲሁ በተመሳሳይ የአሜሪካ ጦር የበለጠ ሊሰማራ እንደሚችል ተነግሯል። የአሜሪካ ጦር ሰራዊት አባላት 4 በመቶ የደሞዝ ጭማሪ ሊደረግላቸው እንደሚችልም ተነግሯል። አዳዲስ የጦር መርከቦች ይገነባሉ። አዳዲስ የጦር ጀቶች እና የሚሳኤል ስርዓቶችም
በበጀቱ ይካተታሉ ተብሏል። በባይደን ዘመን እንደነበረው የአሜሪካ የጦር በጀት ላላስፈላጊ ጾታዊ ጉዳዮች እኩልነት በሚል ሰበብ ሲደረግ የነበረው ድጎማም ሙሉ ለሙሉ እንደሚነሳ ይጠበቃል። ከዚህ ቀደምም እንዳደረጉት ማለት ነው። በሌላ በኩል ግብፅ በሱዳን ጦሬን ላስገባ እችላለሁ ብላለች። የሱዳን ጉዳይ ቀይ መስመሬ ነው ያለችው ግብፅ የሱዳን አንድነትና የሱዳን መንግስታዊ ተቋማት ለኔ ቀይ መስመሮቼ ናቸው ብላለች። አርኤስኤፍ ወይም ፈጥኖ ደራሽ ኃይሉ ከቅርብ ጊዜ ወዲህ በዳርፉርና በተለያዩ የአገሪቱ አካባቢዎች እየተንቀሳቀሰ የሱዳንን ብሔራዊ ጦር እየፈተነ ባለበት በዚህ ቀውጢ ሰዓት ግብፅ ድንበሬን ለማስከበር የሱዳንን ሉዓላዊነትም ለመጠበቅ ጦሬን የማስገባበት ሁኔታ ሊኖር ይችላል ብላ ፍንጭ ሰጥታለች። የፕሬዝዳንት አብዱል ፈታህ አልሲሲ ጽሕፈት ቤት ያወጣው አስደንጋጭ መግለጫም ከዚህ ቀደም ግብፅ ትሰጣቸው ከነበሩ መግለጫዎች ለየት ያለ እንደሆነ ተሰምቷል። ከዚህ ቀደም የሱዳንን ጉዳይ በተመለከተ በተለሳለሱ የዲፕሎማሲ ቃላት መግለጫ ስታወጣ የነበረችው በጦርነቱ ውስጥ ለአንደኛው ወገን አድልታ እየተሳተፈች እንዳልሆነች ልታሳይ ስትሞክር የቆየችው ካይሮ አሁን ግን ይለይለት ብላ ከሱዳን ብሔራዊ ጦር ጋር ተሰልፋ አስፈላጊውን እርምጃ ልትወስድ እንደምትችል አስረግጣ ተናግራለች። የፕሬዝዳንት አልሲሲ ጽሕፈት ቤት መግለጫውን ያወጣው አልሲሲን ለማግኘት ወደ ካይሮ ያቀኑት የሱዳኑ መሪ አብዱል ፈታህ አልቡርሃን ካይሮ በገቡበት ሰዓት ነው። ግብፅ በዓለም አቀፍ ሕግ በሚፈቀድላት ስልጣን መሰረት የሁለቱ ወንድማማች ሀገራትን ግንኙነት ታሳቢ በማድረግና የሱዳንን ሉዓላዊነት እንዲሁም ብሔራዊ ተቋማት ለመጠበቅ ባለባት ኃላፊነት ምክንያት የትኛውንም አይነት እርምጃ ልትወስድ ትችላለች፣ ይህንንም የማድረግ መብት አለን ብላለች ካይሮ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሱዳን ሰላም እንዲሰፍን ያቀረቡትንም ራዕይ እንቀበላለን ብላ ከአሜሪካ ዘንድ ጠጋ ለማለት የሞከረችው የአልሲሲዋ ሀገር በሱዳን ከፍተኛ ሰብአዊ ቀውስ አለ፣ በኤልፋሸር ከፍተኛ የሚባል ጭፍጨፋ ተፈጽሟል፣ የሱዳን ብሔራዊ ደህንነትና ሉዓላዊነት ያሳስበናል፣ ሁለቱ ሀገራት በጋራ በመሆን ሱዳንን ለመጠበቅ ተስማምተዋል፣ እናም ይህንን ጫፍ ለማድረስ አስፈላጊውን ሁሉ ነገር እንወስዳለን እያለች ነው። ግብፅ ከሱዳን ጋር ወታደራዊ ጥምረት ፈጥራ ጦሯን የምታስገባበት ካልሆነም እንኳን በአየር ኃይሉ አማካኝነት ይፋዊ ግጭት ውስጥ የምትገባበት ሁኔታ ሰፊ እንደሆነ እየተነገረ ይገኛል። በእርግጥ ከዚህ ቀደምም የግብፅ አየር ኃይል የተለያዩ ድብደባዎችን በሱዳን ፈጽሞ እንደነበር ይነገራል። ድብደባውንም ያከናወነው የሱዳን ብሔራዊ ጦርን ለማገዝ እንደሆነ ታውቋል። የሱዳን ብሔራዊ ጦር ካርቱም ተይዛበት ወደ ፖርት ሱዳን በመሰደድ መቀመጫውን በቀየረበት ወቅት ግብፅ ድምጿን አጥፍታ የነበረ ቢሆንም አሁን ግን ካርቱምን መቆጣጠሩን ተከትሎ እንዲሁም የአርኤስኤፍ እንቅስቃሴ ስላሰጋት ይለይለት ብላ ጦሯን በሆነ መንገድ ወደ ሱዳን የምታሰፍርበት ወይም በአየር ኃይል አማካኝነት የምትሳተፍበትን ሁኔታ እያመቻቸች ነው ተብሏል። ምናልባት ይህኛውም መግለጫ ዓለም የግብፅ ጦር በዚህ ጦርነት ውስጥ ቢሳተፍ ድንገቴ እንዳይሆንበት የታሰበ እንደሆነ መገመት አያዳግትም። ጎረቤቶቿ በጦርነት የተያዙባት ሊቢያ፣ ጋዛ፣ አሁን ደግሞ ሱዳን በከፍተኛ ችግር ውስጥ ሲገኙ ምንም ማድረግ ያልቻለችው ግብፅ በሱዳን የምታደርገው ወታደራዊ ጣልቃ ገብነትስ ምን ይፈይዳል የሚለው ጥያቄ ከባድ ጥያቄ ሆኖ ተመዝግቧል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።